ነሽ? ከኔ ጋር ያለች ግን ምንድን ነው? ነው ልታባርጂ ነው? አባዬ ከፈለግሽ አንቺ ውልቅ። እስኪ ንገረኝ እባክህ። የሆነማ ስለኔ የሰማው ነገር አለ። በቃ በሉ ተዋት እንዴ። ልጃችን ገና ለገና ትንሽ ጥፋት አጠፋች ብለን ቤቱ ዘግተን ልናስቀምጣት ነው? ተዋት። ማስገዳይ ነው ብዬ አልከስም። ሲጀምር ገዳዩም አዛዡም አንተ ሆነ እንዴ ልከስ እችላለሁ? እኔ በዚህ ምስኪን ላይ እጅን ለማንሳት ትሞክራለህ? እኔ እኮ ይቺ ልጅ የምትወዳት መስለኝ ነበር ማለት ነው። ቆይ ማን ያስመስለው? እኔ ወይም ሰው ለና ልበልሽ? አንቺና ልጅሽ እንደሆናችሁማ በደንብ ገብቶሻል። ምን አልሽ አንቺ? ዝም ማትይ ከሆነ አይንሽ ነው በጥፍሬ ጎልጉዬ የማወጣልሽ። አይሻት አይደል ልጅሽ? ለነገሩ ከማን ሆድ ወጣ እንደዚህ አውሬ ባህሪ ትይዛለች? ሰርካዲ ስነ ስርዓት አለ አይገል ለወንድሜም ብየው ነበር ውስጧ ያለውን ፍርሃቷን ማየት በፊት ስለተፈጠረው ነገር ማለት ነው። ሰርኪ በፈጠረሽ አቁሚ። ምንድን ነው የምታቆመው? ይኖወት በኋላ ሁሉም በተሰበሰበበት እናወራለን። እኔ ሰርካለም አይደለውም በማለትም እንግዲህ አዙራባት ስትሄድ እጅግ በጣም ትፈራለች። ከመፍራትም እንግዲህ ሰርካለምን ምንድነው ከኔ የምትፈልጊው ብላ ስትላትም ሶሊን የተናገረቻትን ሁሉ ሄደሽ ውሸት እንደሆነ ትናገሪያለሽ ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እሺ በማለት እንግዲህ መጀመሪያ ሶሊን አክስቷ መጥፎና አስመሳይ እንደሆነች ከከንዶራ ጋር ሄደው ነግረዋት ነበሩ። እያስመሰለችሽ ነው፣ ከዚህ ቤት እንዴት ነው ከነዲቃላዋ የምትወጣው እያለች እንግዲህ አክስቷን ለማጣላት ባደረጉት ጥረት አልተሳካላቸውም። ሆኖም እንግዲህ ካልሆነ እንኳን ሄደሽ ለሶሊ ሁሉንም ነገር ንገሪያት ብላ ትላታለች። እንግዲህ ሶሊን ከእንደገና ሄዷ አክስቷ በጣም ጥሩ ሰው እንደሆነች ትነግራታለች። ሶሊም እንግዲህ መጀመሪያ ላይ ሰርካለምን እጅግ በጣም ስለተናደደችባት ለምንድን ነው እንደዚህ እያደረግሽው በማለትም በመናደድ ትቷት ነበረ። ሆኖም እንግዲህ ብትተዋት እንኳን እንደዛ ብታደርጋትም ምንም ነገር የተፈጠረ ነገር ባይኖርም ምንድነው እሱ ይቅርታ አድርጊልኝ፣ እኔ ሳላቅ ነው በሰዎች ወሬ ተነሳስቼ እንደዚህ ያደረኩት በማለትም ትናገራለች። እሷም እንግዲህ ይሄንን ከተናገረችም በኋላ ምንድነው እሱ ይሄ ነገር እየተፈጠረው እኔ የሰዎች ወሬ እየሰማው በማለት እንግዲህ በጣም ተናዳ ነበረ። ሆኖም እንግዲህ በጣም ብትናደድም ሰርካለም ምንም ነገር እንትን እንዳትይ ብላት ዛሬ ላይ ከቤት እንድትወጪ አዋጅ አውጄልሻለሁ፣ ከቤት ትወጪና የባልሽንም መቃብር አሳይሻለሁ ብላ ትላታለች። እሷም እንግዲህ እሺ በማለትም ትስማማለች። ሄዷም እንግዲህ መቃብሩን አይቷ ተመልሳለች ማለት ነው። እሷም እንግዲህ መቃብሩን አይቷ ከተመለሰችም በኋላ በጣም እንግዲህ እያለቀሰችና እያዘነች ነው። እንግዲህ ይዟት ልትወጣ ስትል አቶ በሉ በፍጹም ከቤት መውጣት የለባትም እያለ ነበረ። ሆኖም እንግዲህ ከንዶራም ምንድነው አክስት የምትባለዋ ሴትዮ አንቺን እንደዚህ እያስፈራራችሽ ያለው በምንድን ነው? ምን አድርገሻት ነው? እኔ ከአንቺ ጋራ ከሆነ እንደዚህማ ልዘልቅ አልችልም ብላ ትላታለች። እሷም ምንም የምታስፈራራኝ ነገር የለም፣ አሁን የምንም አይነት ቪዲዮ የለም። ብቻ እኔ አሁን ሄጄ ለሶሊ የተፈጠረው ነገር ሁሉ ውሸት እንደሆነ ነግሬያታለሁ። ሶሊን ይቅርታ መጠየቅ አለብሽ ብላ ትላታለች። እሷም በፍጹም ሶሊን ይቅርታ አልጠይቃትም ብላ ትላታለች። እንደዛ በፍጹም አላደርግም ስትላትም እባክሽን አንድ ጊዜ ብቻ እንሸነፍላቸው በማለትም ስትናገራት እሺ በቃ እንደዛ ካልሽኝ እያለች ትገኛለች ማለት ነው። ሆኖም እንግዲህ እንደዛ ብትላትም ወደ ውጪ እንደወጣች ናሆምን ታገኘዋለች። ናሆምም እንግዲህ
እናቴ እዚህ ሰፈር እንደምሰራ ተነግሮኝ ነው የመጣሁት። ስለዚህ እናቴን እፈልጋለሁ ብሎ ሲል አንተ ደሃ መናጢ ሀብታም ናት ብለክ ነው አይደለ ልትጠብሰኝ የወጣኸው በማለትም እንግዲህ ትናገረዋለች። እሷም እንደዛ ስትናገረው አረ እንደዛ አይደለም ብሎ ቢላትም እንዴት ነው ታዲያ እንደዛ ካልሆነ በማለት እንግዲህ እየተናገረችው ትገኛለች ማለት ነው። ሆኖም እንግዲህ ሰርካለምም በፍጹም እንደዚህማ እንደተጫወታችሁብኝ አለቃችሁም እያለች እንግዲህ ትገኛለች ማለት ነው። ሆኖም እንዴት ነው እንደዚህ የምታደርጊው? ምንድን ነው እሱ እያደረግሽ ያለሽው? በማለትም እንግዲህ እየተናገረቻት ትገኛለች ማለት ነው። ምንድን ነው እሱ የሚደረገው ነገር እያለች አሁን ላይ እኔ ብቻዬን ነው የምሰራው፣ ምንም ነገር ማንንም አልናገርም እያለች ነው የምትገኘው ማለት ነው። ሆኖም እንግዲህ ሰርካለም እንግዲህ ዛሬ ላይ እንቅ አድርጓም ይዟት ነበረ። ሆኖም አንቋት ይዟ ባለችበት አቶ በሉና ከንዶራም እየሮጡ ይመጣሉ። አዜብም እንግዲህ ታንቋ እንዴት እንደዚህ ታደርጊያታለሽ ብሎ ሲልም እየተጫወትን ነው ያለ ነው በማለትም ትናገራለች። ሆኖም እንግዲህ ያን የሆኑ አዜብም ትመለስና አዎ እውነቷን ነው እየተጫወትን ነው ያለ ነው፣ ሽንት ቤት ደርሼ እመጣለሁ ብላ ትላለች። እንግዲህ አዜብን እንግዲህ በፎቶ በቪዲዮ እያስፈራራቻት እየተጫወተችባት ነው። አዜብም እንግዲህ እስከ መቼ ድረስ ነው እንደዚህ እያስፈራራሽኝ በዚህ ቪዲዮ የምትኖሪው ብላ ትላታለች። አንቺ ማስመሰልሽን እስክትተይ ድረስ እያለቻት ነው። እንግዲህ እሷ እያስመሰለች እንግዲህ ሶሊን የምትወዳት እየመሰለች እየንትን እያለቻት ነው። አባትየውም እንግዲህ እነሱ የሚሉትን ሁሉ እየሰማ እየተቀየረ ነው። እሷም ይዟ ልትወጣ ስትል በፍጹም ብሎ ቢልም እሷም ከዚህ ቤት መውጣት አለባት፣ የዚህ ቤት እስረኛ መሆን የለባትም፣ አዋ አጥፍታለች፣ ከጥፋቷ ደግሞ ትመለሳለች ብላ ትለዋለች። እንግዲህ በዚህ አይነት ሁኔታ እየተናገረችው ትገኛለች። ሆኖም እንግዲህ ሶሊም እንደዛ ብትናገረውም ሶሊም ምንድን ነው አባዬ አይዞክ፣ እኔ አልከስህም፣ አንተ ፈርተ ከሆነ አዛዡም አንተነ ገዳዩም አንተነ፣ ስለዚህ አልከስህም፣ አሁን አባትነትን አልፈልግም፣ አንተ አባቴ አይደለም ብላ በኃይለ ቃል ስትናገረው ነበረ። በዛንም ሰዓት እንግዲህ አዜብ በመምጣት እንዴት አባትሽን እንደዚህ አይነት ነገር ትናገሪዋለሽ ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት አይ እኔ እኮ ምንም ነገር አልተናገርኩትም ብላ ስትልም ሰርካለምም አባትሽን እንደዚህ መናገር የለብሽም ብላ ትላታለች። እንግዲህ እነሱ እንደሚያስመስሉትም እሷም ለማስመሰል ታስባለች ማለት ነው። እንግዲህ በዚህ አይነት ሁኔታ ላይ እየተናገረቻት ብትገኝም ሁሉንም ነገር እንግዲህ እየተናገረች እንግዲህ ይዟትም ወጥቷለች። ከቤት እንድትወጣ ተፈቅዶላታል። እንግዲህ እዚህ ጋር እነሱ እያስመሰሉ መሆናቸው አልገባሽም እያለቻት ነበረ ማለት ነው። እንግዲህ እንደዛ ብትላትም እሷ በአሁን ላይ ማስመሰሏን እንዴት ነው እንትን የምትይው ብላ ብትላትም እንግዲህ እዚህ ጋር ጠቀስ አድርጓላታለች የእናቷ ገዳይ እንደሆኑ እና እኔ በፍጹም ለብቻዬ አልተውሽም፣ እናት ለብቻዬ አልተውሽም፣ እናት እንደ እናትሽ እጣ እንድታገኘ አልፈልግም እያለቻት ነው። እዚህ ጋር እንግዲህ እሷም በጣም ደንግጧ ትገኛለች ማለት ነው። እሷም እንግዲህ ደንግጧ ብትገኝም ምን እንደሚፈጠር እንግዲህ ግራ ገብቷታል ማለት ነው። ሆኖም እንግዲህ ዛሬ ላይ ምንድን ነው እሱ ይሄ ነገር እየተካሄደ ያለው የሚለው ነገር ያሳስባል ማለት ነው። እና ሆኖም ምንድነው እሱ እዚህ ጋር እነሱ እስከዚህን ድረስ ማስመሰል ምን አስፈለገው? እና እንግዲህ ሰርካለም መጨረሻውን ታያለክ ማን አስመሳይ እንደሆነ እያለችው ነው። ማን አስመሳይ እንደሆነ እንግዲህ አቶ በሉ ያያል። ሆኖም እንግዲህ ፋንቱንም ከዚህ ቤት ወጥተሽ ስለዚህ ቤት ተናግረሽ ከሆነ
አለቅሽም ብሎ እየዛተባት ይገኛል። እና እኔ ከዚህ ቤት ወጥቼ አላቅም እና ለማንስ እናገራለሁ እኔ ኮማንደር እንደሆንኩ እንዳዘነጊ ብሎ እንግዲህ ማስጠንቀቂያ እየሰጣት ነው። እሷም እንግዲህ ለማንም እየተናገርኩ አይደለም እያለች ነው። እንግዲህ እንትናንም ደግሞ እንዲጨርሰው እየተናገረ ነው ማለት ነው። አቶ ሲምቦን እንግዲህ ለአቶ ሲምቦ እያቀበለችው ነው አንዳንድ ወሬዎች ማለት ነው። ሆኖም በዛ ጥርጣሬ ውስጥ ገብቶ ይሁን እሱም እንግዲህ ቀላል ሰው እንዳልሆነ አሁን ላይ አምኖ እንዲገሉት እንግዲህ ትዕዛዝ አስተላልፏል ማለት ነው። እንግዲህ ትዕዛዝ አስተላልፎ ቢገኝም እሷ እንግዲህ አሁን ላይ ደንግጣለች። ሆኖም እንግዲህ በስተመጨረሻ ከንዶራ የልጁን ፎቶ እያየች ሳለ እንግዲህ ክፍሉ ተጠናቋል። ፋንቱም ስታይ ልጇን ፍሬንድ እየጠየቀችው ሳለ ሁሉም ተፋጠው ክፍሉ ተጠናቋል። ቀጣዩን ይዤላችሁ እመጣለሁ። እንግዲህ ሶሊም ከታሰረችበት ስለወጣች ደስ ብሎናል። ሰርካለም እንግዲህ እየተጫወተችባቸው ትገኛለች። ላይክ አድርጉ። ሴና ነኝ እንዳትረሱ። ባይ ባይ።